ሀይሚዬ አቤት የሰው ፍቅር ስጠኝ ነው የሚባለው። ቤተሰቦቼ ሰላም እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ዛሬ እንግዲህ ቅመሞች በቤታቸው አልመጡም። ብሩኬን በአንድ ወንድሙ ቤት ተጋብዞ ሀይሚዬም ደግሞ በአንድ ወንድሟ ቤት ተጋብዘው ብቅ ብለዋል ማለት ነው። ቤተሰቦቼ ቅመምዬ እኮ ትለያለች። የሰው ፍቅር ስጠኝ ነው እናት። ሀይሚዬም ብሎ የመጣ በቃ እንዳለ ኮሜንታተሮች ሀይሚዬ የኔ ቅመም ቅምጥሬ የሚል ነበር። እውነት ለመናገር እሷ ራሱ ቤቱን ገብታ ስታየው ምን ያህል እንደምትደሰት አላውቅም። በጣም ነው የሚያስደስተው። እንዳለ ኮሜንት እኮ ሀይሚ ነው የሚለው። እውነት ለመናገር በጣም ደስ ይላል። እና ያው እንግዲህ ፕራንክ ተደርጋለች። ፕራንክ የተደረገችው ምክንያት ያው በብሩኬ ነው የተፈተነችው። ሁሌም እንግዲህ በብሩኬ ስትፈተን የምታደርገውን ማድረግ የምችለውን ሁሉ አደርጋለሁ ነው የምትለው። ያው እንግዲህ ያ ልጁ እንደተናገረው የብሩኬን ጓደኛ የሀይሚን ጓደኛ እንደሆነ ከተገናኛቸው 15 ቀን እንደሆናቸውና ብሩኬን ብር ከሰጠሁት ቆይቸዋል፣ ግን ሊመልስልኝ አልቻለም። ምን ማድረግ አለብኝ የሚል ነበርና እሷ ሰጥሃለሁ አለችው። የሚገርም ነው ግን ማለት እውነት ላላገር ግን እንዲህ የሚያደርግ ጓደኛ አለ። አሁን ማለት እኔ እንጂ አላውቅም። እስከ 150 ቢያንስ 140 ሺህ ብሩን እሰጥሃለሁኝ እንጂ ምንም አይነት ካሜራውን ዝጋና እሰጥሃለሁ ስትል ነበር። እና ግግም ብሎ እሱ እሷን ለማሳመን ማለት አልከፍልም ወይም ደግሞ ብሩኬ ያደርጋል ብሎ እንድትል ነበር የእሱ ምላሽ። ሚላት ምንም ፍክች አላለችም ማለት ነው። ማለት ያው እየታወቀ ነው ለብሩኬ ከበር እንደምታረግ ማለት ነው። እሱም ገምቷል ምን ያህል ጥልቅ ፍቅር ወይም ደግሞ እንደሚዋደዱ ተናግሯል፣ ለተመልካች ተናግሯል። እና በጣም እጨቀጭቃት አለው። ታምናለች አታምንም፣ ብሩኬ ወስዷል ብላ ታምናለች አታምንም በሚል ነበረ። ያው ሲከራከሩ ምንም አልተፋታችሁም። ብሩኬን ይዤው እመጣለሁ አለች በመጨረሻ። እሱ ደግሞ አይ ይምጣ አይመለከተኝም፣ ግን እኔ ብሩን እፈልጋለሁ የሚል ነበረ። እና እውነት ለመናገር የጓደኝነት ጥግ ነው እያሳየች ያለችው። ደስ ይላል እንደዚህ አንዳንዴ ማለት ነው። ቤተሰቦች የተጣልታችሁት ራሱ አሁን ቲክቶክ ላይ እየተፈጠረውን ሰው ትናንትና አጀንዳ አይታችሁ ከሆነ በችግራችሁ ሰዓት የሚደርሳላችሁን ሰው አትረሱትም። በችግራችሁ ሰዓት ደግሞ የሄደባችሁን ሰው ማለት ነው መቼም በቃ እንትን አትሉትም ማለት ነው። እና በተለይ በችግራችሁ ሰዓት የደረሰባችሁ ሰው ነው ከጎናችሁ የሆነን ሰው ነው ያ እውነተኛ የእናንተ ሰው ማለት ነው። እና በትንሽዬ ነገር ሰውን መፈተን ይችላል። እና ቅመሟ ለመጀመሪያ ጊዜ አይደለም ስለ ብሩኬ ስትፈተን የነበረችው። ብሩኬም እንደዛው ደግሞ በሰው ቤት ስለ ሀይሚ ይፈተናል፣ ሀይሚም ደግሞ ስለ ብሩኬ ትፈተናል። ብሩኬን ምን ያህል እንትን ራሳችሁ ፕራንክ እየተደራረጉ እያየ ነው እና የጓደኝነት ጥግ እያሳዩን ነው። ፍቅር እያስተማሩን ነው። ምን ያህል መስዋዕት እንደምንከፍል እያዩን ነው። ገንዘብ ምንም እንደማይሰራ ብቻ አላቅም። ሀይሚ ያንን ያሳየችን ዛሬ በነገራችን ላይ ነው። በጣም ደስ የሚል ነገር ነው። ይመቻችሁ። እውነት ለመናገር እንደዚህ በማይመጡበት ሰዓት በሰው ቤት እየሄዱ እየተጋበዙ የሰውን ሼር እያደረጉ እንዲያድጉ ብዙ ልጆች አውጥተዋል። ብዙ ልጆች በጣም ብዙ እንደ ሀይሚና እንደ ብሩኬ ዩቱበሮች ማለት ነው ሼር የሚያደርግ ወይም ደግሞ የሚያስተዋውቅ ዩቱበር አይቻል አቅም እውነት ለመናገር እና ብርሽ ምነሩታም አሉ። ከስንት አንዴ የነ ሀይሚ እኮ ብሩኬ በቤታቸው ካልመጡ ሁሌ በቃ በሆነ ቤት ተጋብዘው ሼር ነው የሚያደርጉት። ምክንያቱም ደግሞ ሰው ራሱ በጣም ይፈልጋቸዋል። ለምን በቃ ልክ በቤታቸው ከተጋበዙ እነሱ የሰው ፍቅር ምን ያህል እንዳላቸው ጓጉቶ ስለሚያይ ሰውም ማለት ነው በጣም ይፈልጋቸዋል። አንዳንድ ዩቱበር የሚያድግ ዩቱበር ማለት ነው። እና ይገርመኛል። አንድ ቀን እኮ ካልመጡ በሆነ ሰው ቤት ተጋብዘው ወይም ደግሞ የሆነ ሰው ሼር ካላደረጉ አይሆንላቸውም። እና በጣም ቅን ዩቱበሮች ናቸው እውነት ለመናገር ማለት ነው። ማን ነው እስኪ እንዲህ የሚያደርግ? እኔ በጣም ብዙ ዩቱበር አይቻለሁ እውነት ለመናገር ነው። ስንት ሺህ ብር ነው የሚጠይቅ? የመዳም ቅመሞችን እንኳን እንትን ሲሉ ብዙ ብር ነው የሚጠይቁት። በእርግጥ እነሱ የሀገራቸውን የታዋቂ ጓደኞቻቸውን ምናምን ነው ምናልባት ወጣ ያለ ሰው ወይም ደግሞ የመዳም ቅመም እስካሁን ሼር ያደረግነው አላየንም እንጂ በጥቅሉ የእንትና የቡታጅራ ዩቱበርን ሰው ማለት ነው እንዳለ በኢትዮጵያ አድጓል እውነት ለመናገር ማለት ነው። እና በጣም ደስ የሚል ነገር ነው። አንዳንዴም የመደም ቅመሞችን ሼር እያደረጋችሁ ግን ብታበረታቱን አሪፍ ነው። በእርግጠኛ ደግሞ ሼርም ተደርጎ የሚሰራም በራሳችን አንዳንዶቹ አሉ ብዙ የሚሰሩ በነገራችን ላይ በራሳቸው ኮንፊደንስ ወጥተው የሚለፉ ልጆች አሉ። እንደዛ አይነቶቹን እንጂ እኛ እንኳን መቼም መላም የለንም ሼር የሚደረግልን ብለን እንትናለን። ምክንያቱም እኛ በሰው ፈትፍተን እስከሆነ ድረስ ብዙም እንትን የሚል ስራ አይደለም ማለት ነው። እና ቤተሰቦቼ ለማንኛውም ቅመሞች እንወዳችኋለን፣ ይመቻችሁ ማለት ነው። ቤተሰቦቼ እንግዲህ
ነገ በቤታችሁ ይመጣሉ። ለዛሬው ግን አልመጡም ማለት ነው። እንወዳችኋለን። ባላችሁበት ሰላማችሁ ብዙ ይበል ቤተሰቦቼ። ለምታበረታቱ ቤተሰቦቼ ከልብ ነው የማመሰግነው። ባይ ባይ። መልካም አዳር